እሺ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በይቅርታና በመተው መካከል ያለውን ልዩነት እናያለን ማለት ነውና ሁለቱ ምንድናቸው? ለኔ የአንድ ሳንቲም ሁለት ገጽታዎች የምንላቸው ናቸው፣ የማይነጣጠሉ ማለት ነውና አንድ ሰው ይቅርታ አድርጎልህ ነገሩን ደግሞ መልሶ የሚያነሳው ከሆነ በፍጹም ይቅርታ አላደረገልህም ማለት ነው። ማናችንም ቢሆን የሆነ ሰው በድሎናል ወይም ደግሞ አጥፍቶብናል ብለን ይቅርታ እንድናደርግለት ጠይቆን ይቅርታ አድርገንልሃል ብለህ ነው ግን ደግሞ ብለን ጉዳዩ የምናነሳው ከሆነ ለምን ከአንድ ዓመት ከሁለት ከ3 ዓመት ለምን ከ10 ዓመት በኋላ እንኳን ለምን አይሆንም? አንተ እኮ ያኔ እንደዚህ ያርገኛል ብሎ የሚል ከሆነ በጊዜው ይቅርታ ጠይቀዋል፣ ይቅርታ አድርጌልሃል ብለዋል፣ ግን ይቅርታ አላደረግልም ማለት ነው። ይቅርታ ስናደርግ አንድ ነገር ሙሉ ለሙሉ ልንተወው ነው፣ ትተነዋል ማለት ነውና በተለይ ደግሞ አንድ ቤት ውስጥ ለምንኖር በተለይ ባልና ሚስቶችን ብዙ ጊዜ አብሮ ስለሚኖሩ የሚያጋጫቸው ነገሮች ብዙ ነገሮች አሉና ይቅርታ ቶሎ ይቅርታ መጠየቅ ጥፋታችን አምነን ቶሎ ይቅርታ መጠየቅና ጉዳዩን ደግሞ መተው እና አንዳንዴ ደግሞ እያንዳንዱ ነገር ለምን እንደዚህ ያደረግሽን ብሎ እያንዳንዱ ነገር መጠየቅም ምላሽ መስጠትም አያስፈልግም። ምክንያቱም አንድ ቤት ውስጥ የሚኖሩ ሰዎች ብዙ ስህተቶችን ሰው ነንና ብዙ ስህተቶችን ልንፈጠር እንችላልና ይቅርታ መደራረግ ከዛ ደግሞ ጉዳዩ ደግሞ መተው ማለት ነው። አንድ ሰው ይቅርታ አድርጌልሃለሁ ብሎ ከጥቂት ደቂቃ በኋላ ደግሞ የሆነ ነገር በተፈጠረ ቁጥር ያንን ጉዳይ መልሶ አንስቶ ስለዛ ጉዳይ የሚያብራራለ ስለዛ ጉዳይ ጥፋት እንደዚህ አድርገኛል፣ እንደዚህ አጥፍተህብኛል እኔ እኮ ምናምን ነገር የሚል ከሆነ በፍጹም ይቅርታ አላደረገልህም ማለት ነው እና በማንኛውም በስራ ህይወታችን ሊሆን ይችላል፣ በተለይ ደግሞ ስራ ቦታ ላይ ሊሆን ይችላል፣ ከባልደረቦቻችን ከስራ ጓደኞቻችን ጋር ሊሆን ይችላል እና የትኛውም ነገር ይቅርታ የመጠየቅ ጥፋተኛ ከሆነ ይቅርታ በተለይ በእርግጥ ምን ይባላል ይቅርታ የሚጠይቁ ሰዎች ትልቅ ናቸው፣ ይቅርታን የሚያደርጉ ሰዎች ደግሞ ትልቅ ናቸው ይባላሉ እና ይቅርታ የመጠየቅ ባህላችን ብናዳበር ይቅርታን ደግሞ ተጠይቀን ደግሞ ይቅር የማለት ደግሞ ባህላችን እንዲሁ ብናዳበርና ብንለምደው የተሻለ ጓደኝነታችን ይሰምራል፣ ትዳራችንም የቆየና የሰመረ የተባረከ ትዳርና የተባረከ ጓደኝነት ይኖራል ማለት ነውና በዚህ ጉዳይ ላይ ይህን ጉዳይ ለማንሳት የፈለግኩት እነዚህ ይቅርታና ነገርን መርሳትን ነገርን አለማንሳትን ስለዛ ጉዳይ ነጣጥሎ የሚያዩ ሰዎች አሉ። መተው ሌላ ነው፣ ይቅርታ መጠየቅ ነገር ሌላ ነው። ለጊዜው ነገሩ ለማብረድ ይቅርታ አድርጌልሃለሁ ብሎ ከሆነ ጊዜ በኋላ ደግሞ ጉዳዩ ነገሩ መልሶ የሚያነሱ ሰዎች አሉና እነዚህ ነጣጥሎ የሚያዩ ሰዎች ስላሉ ነው። ለእኔ ደግሞ የአንድ ሳንቲም ሁለት ገጽታዎች ናቸው፣ የማይነጣጠሉ ናቸው። ይቅርታ ከጠየቅን ነገሮችን ያንን ነገር መርሳትና መተው አለብን የሚል ሀሳብ ለመስጠት ነው። እናንተ በይቅርታና በመተው መካከል ያለው ልዩነት ምንድን ነው ለእናንተ የሚለውን ሀሳባችሁ ማካፈል ትችላላችሁ። አመሰግናለሁ።